የርብቃ አባት እንግዲህ ከዚህም በኋላ አግብተሽ ወግ ማድረግ አይተሽ እኔም የልጅ ልጅ ማየት እፈልጋለሁ ብሎ አባትየው ለርብቃ ነግሯታል። ርብቃ እንግዲህ እኔም የልጅ ልጅ መታቀፍ እፈልጋለሁ ብሎ አባትየው መለሰላት ማለት ነው። እንግዲህ ርብቃ ልጇን አግኝታለች። ልጄን ብላ ሁሌ ስታለቅስ ነበር። ልጇም እንግዲህ እናቴ ማርታ አይደለሽ ወይ ያለቻት፣ እንዴት አወቅሽኝ ብላ ጥብጥብ ብላ ስማታለች እና ከእናቷ ተገናኝታለች። እናትና ልጁ ተገናኝተዋል። ልጄ ወዴት ሄደ ይሆን፣ ልጄ ምን ጋር ደርስ ይሆን እያለች በጣም ታለቅስ ነበር። በመጨረሻ እንግዲህ ልጇን አግኝታለች። በጣም ደስ ይላል እናትና ልጆች እንደዚህ ሲገናኙ። ውድ የቻናሌ ቤተሰቦች ክብራትና ክብሯን እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውድ ቤተሰቦቼ ዛሬም እንግዲህ ክፍል 32 ተመልሼ መጥቻለሁኝ። በጣም ደስ የሚል ዲራማ፣ ብዙ የምንማርበት ዲራማ ነው እና ላይክ ሼር እያደረጋችሁ አበረታቱ ቤተሰብ። እንግዲህ በራሷን ለማጥፋት ሞክራለች። በተለቀቀ ቪዲዮ እንዳትለቀው እያለች የፈለከውን ሁሉ ነገር አደርግልሃለሁኝ እንዳትለቀው እያለች እንደ እንትን እየባነ በጣም ስትሰቀሰቅ ስትደነግጥ ነበር። ቪዲዮ ይሄ ከታወቀ ህይወቴን ነው የሚያሰነቃቅለው፣ ቪዲዮን ነው የሚለቅብኝ ብላ በጣም ደንግጣ እንትን እያለች ነበረ። ማጥፋት አለብኝ፣ የአውሬ ካወቀ ህይወቴን ነው የሚያሰነቃቅለው፣ የአውሬ ታወቀ እያለች በጣም እያለቀሰ የነበረ። አባቷ ጋር እንግዲህ አባቷም ደውሎ ሁለተኛ ልጄ አይደለሽም ብሎ አባትየውም ክዷታል። እሷም በጣም እያለቀሰች ነበረ። አንዳንድ ነገሮች እንዲህ አይነት ነገሮች ይፈጠራሉ እና በአሁን ጊዜ ብዙ ሰዎች እንደዚህ ቪዲዮ እያያዙ እውነተኛ ታሪክም እዚህ ነገር ውስጥ እናይበታለን። በዚህ የሚያስታውቁ ኤፊ ነበር ቪዲዮ እንደተለቀቀ የነገረኝ ብላ እና አሁን ያ ከዚህ ጋር ምንም የሚያገናኝ የለም ብላ ራሴን ማረጋጋት አለብኝ ብላ ወደ ራሷ ተመለሰች እና በጣም ነው እያለቀሰችው ማለት ነው። እና ወይዘሮ ልጇን አግኝታለች። በደስታ ከልጇ ጋር ተገናኝታለች። እኔ ምን አይነት እናት ነኝ ግን ልጄ በእናቷ ናፍቆት እየተሰቃየች ምንም ነገር ምንም ማድረግ ማረባ እናት ነኝ ብላ በጣም ተጠጥታ ስለ ልጅቷ ስታለቅስ ነበረ። እንግዲህ ከልጇ ጋር ብዙ ጊዜ ተለያይታ ተቀምጣ ነበር። በመጨረሻ እያለቀሰ ቤቷን ዘግታ ቁጭ ብላ ስታለቅስ እንግዲህ በድንገት ልጅቱም እናቷን እየፈለገች እሷም እየፈለገች ድንገት ተገናኙ። በጣም ደስ የሚል ነው። ሁለቱም እናትና ልጆቹ በሳቅ ፈገግታቸው በጣም ደስ የሚል ነበረ። እውነት እናት ምን ያህል ልጇን ስታገኝ ደስ እንደሚላት ከዚህ ከዲራማ ላይ እንማራለን ማለት ነው። ጥምጥም ብላ ስማት እናቲቱን በደስታ ልጇን በደስታ ልጇን እጇን ሳም እናቴ መጣሽልኝ እንዴ አለቻት። እናቴ ምን ብላ ገረም፣ ምን ነው አንቺ እናቴ ማርካ አይደለሽ እንዴ አለቻት። ነኝ እኔማ እናትሽ ነኝ፣ ግን ማን ነገረሽ እናትሽ እንደሆንኩኝ አለቻት። አየሽ አውቃለሁ፣ እናቴ ግን አልናፈኩሽም ብላ አለቻት። በጣም ናፍቀሽኛል ብላ እጇን እየዳበሰች እየሳመች የእናት ፍቅርን እየሰጠቻት በጣም ናፍቀሽኛል እናቴ ልቀፍሽ ብላ በጣም ናፍቀሽኛል ብላ ለማቀፍ እንኳን ጠይቃ ልታቅፋት ሞከረች ማለት ነው። እናቲቱም ሳም አደረገቻት፣ እቅፍ አድርጋ ፊቷም በጣም ነው ናፈቅሽኝ፣ በሰዎች እናት ስቀና ነበር አለች። አሁን ግን እናቴ መታለች አልቀናም አለች ደስ ስትል። ከዚህ ወዲህማ በማንም እናት ምቅናት የለም እናትሽ መታልሻለች ብላ እናቲቱም እንግዲህ በደስታ አቀፈቻት ልጅቱን። በጣም ተደስተው እናትና ልጆች ሲገናኙ እናቴ ወይኔ የኔ ልጅ ጥለሽኝም ብትሄጂ በጣም ነው የምወድሽ ብላ ፍቅሯን ገለጠችለት። እኔም ከነፍሴ አብልጬ እወድሻለሁ ብላ
እናቴ ክፍሌን ማየት አትፈልጊም ከእኔ ጋር መጫወት አትፈልጊም ብላ ወይኔ ደስ ሲሉ ክብሯ ልታሳያት ሄደች። እናትና ልጆች እየተጫወቱ ማለት ነው። እና ምን አለች ከልጇ ጋር ቁጭ ብላ እንግዲህ እየተጫወተች ና ማለት ልጇ ክፍል ብቻ በጣም ነው ደስ ያላቸው ሁለቱም። አሁን ያንቺ ተራ አለቻት እንግዲህ እንትን እንቆቅልሽ እየተጫወቱ ናቸው። ሳመቻት በጣም ደስ የሚሉ ላይፍ አሳልፏል እናትና ልጆቹ። እናትና ልጅ ፍቅር ምን ያህል ደስ እንደሚል እቴ ሜቴ እያሉ ማታ በጣም ደስ የሚል ጨዋታ ነበር። እናትና ልጅ በአንድ ቀን እናቲቱ ፍቅር ሰጠቻት ማለት ነው። የስንት አመት ናፍቆትና ለቅሶ ሲገናኙ እባክህ አምላኬ እያለች ስትለምን ነበር። በሯን ዘግታለች። ለልጄ ያልሆንኩኝ እናት ነኝ፣ የማረባ እናት ነኝ እያለች ከልጄ ጋር እንደ እናትና እንደ ልጅ እንድሆን ፍቀድልኝ ብላ ብቻዋን በሯን ዘግታ እያለቀሰች እየጸለይ ነበረች። ፈጣሪ ግን ሰምቷት ልጇን አግኝታለች። ይሄንን ይመስላል። በፈገግታ ፊቷ ተሞልቷል፣ ደስ ብሏታል። እና በጣም ደስ የሚል እውነት እንዲህ ቁጭ ብላ ብቻዋን ስታለቅስ ነበር ቤቷን ዘግታ። ፈጣሪ ሆይ ልጄን እንዳይ ፍቀድልኝ፣ ከእናቴ ከልጄ ጋር አብሬ እንድኖር ፍቀድልኝ እያለች ፈጣሪዋን በጣም እየለመነ ነበር። ግን እግዚአብሔር ሰማት። ልዩ እንግዲህ መቼ ነው እንዲህ እየሆንክ ያልከው? እኔ አብርሃም እና ከዱሪ ጋር በጊዜው አብርሃም ግን ከዱርዬ ከሌባ ጋር እንዳይቆጠር በጊዜ ወደ ቤት ብትሄጂ ይሻልሻል ብሎ አላት እዩን ማለት ነው። እዩ እንግዲህ ያው ራሷንም ዲና እና ማርኮን እንግዲህ ተደብቃ ቪዲዮ ቀርጣለች እዩ ማለት ነው። ፎቶ አንስቻቸዋለሁኝ። በቃ ፎቶውን ላቢ እናሳየና አቢም እርግቤም ነጣ ይወጣሉ አለች ማለት ነው። ደስ አይሉም አለችው። ሁሌ ስለነሱ ነው አይደል የምታወሪው? ሁሌ ስለነሱ አንድ ቀን ስለኔ ስሜት ተጨንቀሽ አታውቂም ማለት ልምጭ ነው እንግዲህ እንደዚህ የሚላት ማለት ነው። እንዴት ነው ስላንተ የምጨነቀው? እኔ እኮ ትላንት ስልኩን ስለዘጋብኩ የተናደድክ መስሎኝ። እኔ ስላንተ ይናል እንዴ ያስከፋውክ? አቢ ስለተናገረ ግን እንዲሆንክ እያለ አብርሃም ስለተናገረ ብቻ ብሎ እዩ እንግዲህ ምንም ለምን እንደተናደድኩብሽ እንኳን አታውቂም ማለት ዶክተር የደወለች አንቺ ስለዘጋሽብኝ አንቺ እንደሆንሽ ባቅ ኖሮ ዶክተር መስላኝ ነው እንጂ አንቺ እንደሆንሽ እኔ ራሴ ዘጋው ነበር አላት ማለት ነው። እዩ እኔ እና አንቺ ሳልነጋገር መግባባት አንችልም እንዴ? ለስሜት የማትጨነቂ ያን ሁሉ ቀን አንድ ቀን እንኳን ለኔ ለመደወል ጊዜ አልነበረሽም አላት ልምጭ ማለት ነው። እዩና ልምጭ እንግዲህ እዩ ልምጭን ያፈቅራታል። ልምጭ እዩን ያፈቅራታል። እዩ ደግሞ ያው እሷ ለሱ ቦታ አትሰጠውም ማለት ነው። ህይወቴ ደገለች ጥዬ አንቺ ግን አዲስ ቤት እያስመረቅሽ ነበርሽ። እኔ ላንቺ ሁሉ ነገር ሌባ አስባልሽኝ አላት። እንግዲህ ይህም ሁሉ ልዩ ናት የምታደርግበት በልምጭ ላይ ማለት ነው። ሰርቅ አይተሽኛል እኔ ሌባ ነኝ ለምን እንዳልኩ ላስረዳህ አይደለም አለችው ማለት ነው። ለመደባበቅ ልምጭ ደግሞ አልፈልግም አላት ማለት እዩ የመጀመሪያሽ አይደለም ሁልጊዜም ጭንቀትሽ ለሳቢላና ለአብርሃም እንጂ ለእኔና ለእኔ ለአንቺ በጭራሽ አስበሽ አታውቂም ማለት ልዩ ነው። ማስመሰሉ ይበቃናል ብሏት ጥሏት ሄደ በመጨረሻ ማለት ነው። ልምጭ ልዩን እንግዲህ እሱ ለእሷ ይጨነቃል፣ እሱ ለእሷ ያስባል፣ እሷ ለእሱ ቦታ አትሰጠውም። እሷ ሁሌ የምትጨነቀው ለአብርሃምና ለእንትና ነው። በቃ እነሱን ነው የምትከታተለው ማለት ነው። እሱ ግን ለእሷ ቦታ ሰጥቶ ጊዜ ይሰጣታል። እና ይሄን ይመስላል ዲራማው። በጣም ብዙ ነገሮችን የሚያስተምር ነው እንግዲህ
በፈገግታ ተሞልታለች። የኔ ቆንጆ እናቷን አግኝታ በጣም ደስ የሚል ነበር እውነት ስትናፍቃት የኖረች እናትና ልጅ መገናኘት በጣም ደስ የሚል። በመጨረሻ እንግዲህ ሙልጭም ጥሏት ሄደ። እዩን ሊሰማት አልቻለም። እንግዲህ ልጄ እያለች እንዴት ብዬ ነው ምላት እያለች በልጇም ስታለቅስ ልጇን ስላገኘች በጣም ተደስታለች። የልጄ ነገር ከባድ ነው እያለ ልጇን በማግኘቷ በጣም ነው ደስ ያላት። እና እንደዚህ እናትና ልጅ በጣም ሲገኝ ልጅቷ ራሱ ፈገግታዋ ምናምኗ ደስ ሲል እና በለቅሶ ነው የለቅሶ ወደ ደስታ ለወጠችው። ልዩ እንግዲህ ወደ የምትጨነቂያቸው ሰዎች ሙልጭን ፈልጋ ደግሞ አሁንም መጣች። እኔም ላንተን እንደነሱ ነው የማየው ላንተም እጨነቅልሃለሁ ስትለው ለኔ ሰው ቦታ ነው እንጂ ለኔ ቦታ አትሰጪኝም። ላንቺ ሰው አብርሃምና ሳቤላ ብቻ ነው እነሱ ነው የምትከታተዩ እንጂ እኔን ለኔ ቦታ አትሰጪኝም ብሎ ልምጭ ሊሄድበት ብሏት አሰናበታት። እሷ ግን ለምን እኔ እኮ አግተውኝ ነበር ብላ ነገረችው። አግተውን ነበር እኔና እህቴን ለዛ ነው እኔና ሙልጭ ሳላገኘ የቀረሁት እንጂ እኔ በአንተ ጨክኜ አይደለም አለችው። ልዩ ማለት ነው እውነቱን ነገረችው። እነ ማርኮን አግተውኝ ነበር ብሎ እንደገና በፊት ይቅርታዋን አልቀበላትም ያለው ያለውን ነገር ስትነግረው ማገቷን መታገቷን ስነግረው ፈልጌ አይደለም ያላገኘሁክ ማርኮን ክፍል ውስጥ ቆልፎ ማርኮን ነው እንግዲህ ልዩን ያገታት ማለት ነው። ለብዙ ቀናት በደረቅ ዳቦና በውሃ ስሰቃይ ነበር ብላ ለልሙጭ ነገረችው ማለት ነው። እሱም መጨረሻ በጣም ተጸጸተ። እኔ እኮ ለነሱ ቦታ የምሰጫቸው ለነሱ ነው ሁሌ ቦታ የምሰጫቸው ለኔ ቦታ አትሰጪኝም ለዛ ብዬ ነው ሌላ ነገር አይደለም ብሎ ከሌላ ከእህቴ ጋር ደግሞ ከዛ ሌላ ቦታ ክፍል ወስደው አሰሩኝ። ግን ደህና ነሽ አላት።